የፈለገ ነገር እንትን ዶክተር አብይ ከደሃ ጋር ምንም ጉዳይ የለበትም እንዳየሁት ሀብታሙን የሚያሰድድ የኢትዮጵያ ሀብታም ከየት አመጣ ስትለው ሊስትሮ እየጠረኩ ነው ይላል ሊስትሮ መጥረግ አለ እኛ ድስት እየጠረግን አለ እንዴ እድሜ ልካችን ድስት እድሜ ልክ ከ12 አመት ጀምሬ ሰው ቤት ድስት እየጠረኩ አይደል እንዴ ያለው እቃ በማጠብ አይደል እንዴ እጄ እንደዚህ የተቆረፋፈደው የልጅነት መልኬ ማዲያት ወጣብኝ ስራ እየሰራው መሰለኝ አንድ ቀንም በህይወቴ ኮንሰርትና ምናምን ቦታ ሰው አግኝቶኝ ያውቅ መጠጥ ቤት ምናምን ሰው አይቶኝ ያውቅ ሄጄም አላውቅ የኢትዮጵያ ባለሀብት አጠፋም አላጠፋም መረጃ ኖርም አልኖርም ወንጀለኛ ናቸው ወንጀል እንደገና ደግሞ ደሃን ተደግፈ ደሃና የሞጠሞትክ ባለስልጣን ላይና ሀብታን ላይ እደገፋለሁ ካልክ ደሃ ብር የለው ታንክም የለው ባንክም የለው ግን ሀቅ አለው እንባው ጥሩ አይደል ሰው አያልቅስብህ ይባላል የሰው እንባ የሰው ሀቅ አይኖርብህ የሰው ስለ የጥጋበኛው አይደል የደሃ ለነሱ ብር ብዙ ነገራቸው ነው ላለው ሰው ካለው ላይ ነው የሚሰጥ የሌለው ግን ከሌለው ላይ ነው የሚሰጥ ያ ይሄ በጎ አድራጎት የምትጫወቱት በየራሳችሁ ነው የሚያቅበጠብጣችሁ ይው እኔ አንዳቸው ነው ይሄ በጎ አድራጎት ምናምን ይሄ ሃይማኖት የተደገፉ ሰዎች ምናምን ስሙን ያለምናቸው ሀፒን አታዩትም እንዴ እግዚአብሔር ምንን ያለ ሴጋ ይመታል ጋይስ ከዛን ያንን ቪዲዮ ይዞ ብር ካላመጣችሁ ብሎ ሴቶቹን መከራቸውን ያሳያል አሳይቻቸዋለሁ ያረገው የመስቀል እንትን እኔ እንደዚህ አይነት ብልግና ያላቸው ሰዎች ሃይማኖቱ ጋር ባይደርሱ ደስ ይለኛል ምክንያቱም የሃይማኖትን ግርማ ሞገስ ነው የሚነፍጉት እንደዚህ አይነት ሰዎች ሃይማኖት ያረገው ሃይማኖቱ አይደል ግርማ ሞገሱ በቃ ግርማ ሞገሱ ሃይማኖት የሚያደርገው ግርማ ሞገሱ እንጂ ይሄ ያስተምሮቱ ምናምን ነው ቁርአን መስጊድ አዛን ሲል ሙዚቃ ምንዘጋው ማን ዝጉም ብሎን በቃ ዝም ብሎ ምን ቀዘፍ ስለመስለን ነው እኮ ሙዚቃ ምንዘጋው እንጂ ዝጉ ተብለናል እንዴ ከመስጊድ ቅዳሴ ሲጀመር በዛ ጋር ስታልፍ የሆነ የሚሸፋፈን ነገር ሁላ እንደዚህ የሚያረግ ማን አዞን ግርማ ሞገሱ ነው እኮ እንደዚህ የሚያረግ ብዙ ኢትዮጵያዊ እኮ ለሃይማኖቱ ዘበኛ እንጂ የሃይማኖቱ እኮ ተከታይ አይደል ዘበኛ አትንከብኝ ሃይማኖቴን የሚል ዘበኛ ብቻ ነው ወላይ ጾም ወላይ ሰግድ ወላም ላይ የኔ አይነት ነው ያንን ዘበኛ አድርጎ ያስቀረ ሃይማኖቱ ስለገባህ አይደል ጀስት ግርማ ሞገሱ ቀዘፋለሁ ምናምን የለም ዝም ብለ እሱ ስሜት እና እንደዚህ የመጡ ሃይማኖት ላይ የሚያሾፉ ሰዎች ያንን ስሜት ካይምሮ ከልብ እንዲጠፋ ያደርጋሉ ለዛ ነው ብዙ ጊዜ መንቃራ ሰዎች ይመናቀሩ ግን ይሄን ሪፍሌክት ማንኛውንም ሃይማኖት ሪፍሌክስ የሚያደርግ ነገር ኳላቸው ባያረጉ እና ግን ምንም ማድረግ አልችልም የሆነ መስቀሉን ኖርማል ጌጥ ያስመስሉታል ገባችሁ ኖርማል ጌጥ ይመስላል ልክ እነ ቢዮንሴ እነ ጄዚ እንደሚያረጉት የለም ራፕ ሲጫወቱ ኢሉሚናቲዎች ትልቅ ስራ የሚሰሩት ሃይማኖት ግርማ ሞገስ እንዳይኖረው ላይ ነው ሳይኮሎጂ የሚጫወቱት ቢዮንሴ እንደዛ እየተንቀጠቀጠች ቂጧን እንትን ያረጋች ግን የራሷ ቤተክርስቲያን በማህፀን የሚገባ ለራሷ አሰርታ በግልጽ እኔ ኢሉሚናቲ ነኝ ይያለች ግን መስቀል ያደርጋሉ ምናምን ያ ምንድነው እንደ ኖርማል ተራ ነገር እንድታየው ስለሚፈልጉ ነው ያንን ነገር ካመንክ በኋላ ከታመነ በኋላ ምንም ነገር እንትን አትል በቃ ነቲንግ መጽሐፍ ቅዱስን ፈትፈተ ቢሰጡ የት ነው የሚገባ ምንም አይገባ ገባችሁ ዛሴት ኖርማል ለሚሆንብ በቃ ኖርማል እንዳለ ሃይማኖታዊ ነክ ነገር ላይ ነው ኢሉሚናቲዎች ፎከስ የሚያደርጉት አይታችሁ እኮ አሁን ቀስተ ዳመና የነሱ ባንዲራ ነው ብለ እንድትሻሽ ነው ያደረጉ ግን ተፈጥሯዊ ቀስተ ዳመና ነው ራይት አየ ሁሉ ነገር የነሱ ነው ብለ ተተተተ
ነገር ግራ ገብቶ የነሱ ሰፖርተር ሆነ መጨረሻ ላይ እንድትመለስ ያደርገዋል። እነሱ የሚጠቀሙበት መንገድ በራሳቸው መንገድ ቢሆንም አንተ ከራስ ዓላማ ንቅንቅ ማለት የለብህ። ዛሴት እንዳለ የድሮ ጽሁፎችን ነው የሚጠቀሙት። አይታችሁ ከሆነ ችግር የለባቸው። ምክንያቱም ያ ነገር ተራ እንደሆነ አይምሮህ እንዲለምድ ሊያረጉ ነው የሚፈልጉ። መጽሐፍ ቅዱስ አታንብብ አይልም። እሱ በጣም ቀላሉ ነገር ይሁን። መጽሐፍ ቅዱስ ከኃጢአት የሚያነሳ ወይ ቁርአን እንትን የሚል ከሆነ ስንቱ ሼክና ቄስ ነው በእምነት ቦታ ላይ ወሲብ ሲያደርግና አስረግዘው የምናየው። ለምን ሃይማኖት ወይም ደግሞ መጽሐፍ ቅዱስ ያነበበው ወይ ቁርአኑ ለምን አላዳነው? ለምን አላዳነው? ስንቱ ፓስተር ነው 5 ልጅ አስረግዞ ባለፈው ቶፒክ ይሆን ያ መጽሐፍ ቅዱስ ወይም ደግሞ እምነታዊ መጽሐፎች አንተ ምንም አያረጉም። የሚያደርግህ ውስጥን እንትን የሚለ ህሊና ነው። ህሊና ሃይማኖት መሆን አለበት። እንደገና ለሃይማኖት ያለ የግርማ ሞገስ እንትን መጥፋት የለበትም። እሱ ከጠፋ በኋላ አንተ ምንም ነገር ሰው ልጅ ህሊናው ነው ሃይማኖቱ መሆን ያለበት። እኔ እንደዛ ነው የማስበው። እነሱ ግን እየተደበቁ ያሉት ይሄ መጽሐፍ ቅዱሱ ነው የሚቀድመው፣ ህሊና ነው። ከዛ በኋላ ነው ተቋም ስትፈልግ የሆነ ተቋም ውስጥ የምትጠለለው። ጀስት ተቋም ነው ለኔ ተቋም ነው ሃይማኖት ባይዘው ያ እኔ አስመሳለሁ። እዛኛው ጋር አምባሳደር ሆኜ እዛኛው ጥቅም ሲሆን ሁለተኛው አምባሳደር አይደረግም። ሲጀመር አንድ አምባሳደር ነው። ለሶስት ለአራት አምባሳደር ሆናለሁ። አሁን የጠራሽውንም ድርጅት 10 ቢገዙ እኔ ምን አገባኝ አይባልም። እነዚህ ልጆች ጠበቃ ከቆምሽላቸው ይሄ ሰክሰስ የሚባለው ስንት አመት ነው? ሎተሪ መሸጥ ከጀመረ ጋር ስንት ጊዜው? በየአመቱ ነው የሚቆረጠው? በአመት ነው? ስንት አመት ሆነ እናንተ ካውቃችሁ? ጀስት 3 አመት። ኦኬ ኒኪዬ ሰላም ነሽ? 3 አመት እንደ አይደል? ያ እና በየስንት ጊዜው ነው ሎተሪው የሚወጣው? በየስንት ጊዜ ነው ሎተሪ የሚወጣው? በየስንት ጊዜው የሚወጣው? 6 ወር፣ በየ3 ወር? እግዚአብሔር በ3 ወር ነው። እኔ ተከታትየው ምናምን አላውቅም። ጀስት ግን አሁን ያወቅኩት ይሄ ተቋሙ እንደዚህ እርዳታ ምናምን እንደሆነ ነው የሰማሁት። ነው እንዴ ያልኩኝ። ይሄ ገረመኝ ስላልተከታተልኩ። በየ3 ወር በ2 አመቱ ስንት ጊዜ ወጣ? ስንት ሰው ነው የቤት ባለቤት የሆኑት? እና ቤት ደርሶናል ብለው የእውነት እየኖሩበት ያሉ ሰዎች አሉ። አንድ ሰው 100 ትኬት 50 ትኬት በጎረቤት በሞተ ዘመድ ሁላ ነው የሚቆርጠው አይደል? በሞተ ዘመድ ሁላ ነው የሚቆርጠው። ማይደርስ ስለሚያስላቸው መጨረሻ ላይ ተነሺ ከመቃብር ነው ጭቅጭቁ አይደል? ያ እኛ ልጆች አረብ ሀገር ያሉት የሆነስ በጣም ነው የሚያሳዝኑ። ያ ሲጀመር ልጅቱ አሁን በአረብ ሀገር ህግ ምን ይላል? ህጋዊ ያልሆኑ ወረቀት እንኳን የሌላቸው ሰዎች ወይም ደግሞ እነሱ ራሱ ኮንትሮላቸው በመዳም ስር የሆኑ ሰዎች ሎተሪ መቁረጥ እንኳን አይችሉም። ህገ ወጥ ነው እኮ የሚቆረጥበት መንገድ ራሱ። ለራሷ ወረቀት የላትም። ኢንዲፔንደንት መዳሟ ላይ የሆነች ልጅ ሎተሪ መቁረጥ አትችል። ኢቃማዋና ወይ ቢጣቋ ወይ ፓስፖርቷ መዳሟ እጅ ያለች ታስራ የተቀመጠች ልጅ እንደዚህ ያለ ነገር ውስጥ መግባት አትችልም። ራሷ ሀቢባ ባለሽበት ሀገር አረብ ሀገር ሎተሪ ሐራም ነው። እንኳን ሎተሪ አይደለም ወለድ ሙስሊሚስክ ባንክ ነው ያለው። ሐራም እያደረግሽ አይደለም። ቡቺ ዱባይ ላይ 2 ክሶች ተመስርተውባት ሆልድ ይሆናል። እኔ ማውቀው ዋና ክሷ እኔ እኮ ጋይስ አንዳንድ ጊዜ ሰዎችን እየተጣላው ነው እየተጠቀምኩት ግራ ይገባኛል እኮ። እናንተ እንደምታስቡት በጣም ተንኮለኛ ብሆን
ይሄ የሰማሁትን ነገር ዝም ብዬ ከደረሰባችሁ በኋላ እራሳችሁ ታዩት ነበር። ቀድማችሁ ቅድመ ሁኔታ እንድታረጉ ምን እንደተደረጋችሁ መጥቻ አልነግራችሁ። ሁለት ሰዎች ከሷታል። አንዱ ክስ ላይ ቁማር ያጫወተችውን ያንን ቪዲዮ ነው ያዙባት። ሁለተኛ ደግሞ አሁንም ልንገርሽ ቡች ባለፈው እያለቀሽ ለፋኑ ያሰባሰብኩበት ደረሰኝ አለ ምናምን ያልሽው ማለት ነው። ያማል። ካሁኑ ተዘጋጅ እሺ፣ ካሁኑ ተዘጋጅ። እኔ እኮ ሰዎችን እየተጣላው ነው ምን እያልኩ ነው ግራ ነው የሚገባኝ። ማጥቼ ነግራቸዋለሁ እንዲዘጋጁ። እና በአረብ ሀገር ይሄ ነገር ወንጀል ስለሆነ ያንን ቪዲዮ ይዘው ኤኒ ታይም እንትን ብለው በዛ እንደሚያንቀሳቅሱት ነው ስለሷ ክስ የጀመሩ ሰዎች ምክንያታቸው በምን ነው የምትከሷት ስለሚናገሩት ማለት ነው። ሆልድ ያረጉ ጀምረውባት ምናምን እንደዛ ነገር ማለት ነው። ምክንያቱም የዛን ሀገር ህግ ወይም ደግሞ የእስልምና ህግን ያን ሀገሩን ነው የምትከተለው። ቡቺ በየምን አባቷ ቡቺ ነው። በዛ እጣ ምክንያት እየተጨበረበረ ከሆነ እያንዳንዱን ኃላፊነት አለብሽ። በስምሽ ነው እየተነገደ ያለው። ኦዲዮ ነው በስምሽ ኤዲት ተደርጎ እየወጣ ያለው። ህይወታቸውን እያጡ ያሉ እህቶች አሉ። ከዚህ በላይ ኬዝ አለ እንዴ? አንቺን የሚነካ ሲሆን ሰው ግን ተስፋ አሁን ይሄ ጸብ የመጣው ባለፈው መብረቁ ጋር ገብተህ ስለሜላት ነው። ማን ነው ስሟ? ልጅቷ ሜላት ነው ስሟ። ስለሷ ስታወራ አንተም ከነሱ ጋር አግሪ ሆነ የነሱ ተቃራኒ ሆነ ነበር። እንዴት አንተ ባለህበት ስለኛ ኔጌቲቭ ይወራል? ማለት ነው የምትሏት ያ ማለት ኔጌቲቭ ይወራል። እንዴት እንትና ቡቺን በእንደዚህ ማን ነው የምትሏት? ውሽዬ ነው የምትሏት? ውሽዬን ወይ ፋሲካ እንዴት በእንደዚህ አይነት ነገር እንትን ትላታለን አይደል? ለምን እንዴ ትላታለ? ባትባል ኖሮ እንደዚህ የተጭበረበረ መሆኑ ትናገር ነበር። አንተ የሴቶች የአረብ ሀገር ያሉ ሴቶች እንባቸውን እየጠረክ ነበር አለ ቀደም እንደሰማው። በጣም ውስጥን ስለሚነኩ ለበጎ አድራጎት ስትል ካለህበት ውጭ ሀገር ወደ ኢትዮጵያ ከርም ነበር አይደል? እንደ ሰባዊነት ምን ነው ዛሬ ስትጣሉ እንደዚህ አይነት ደረጃ ይድክ ማይኩሽ እና አሁን አዝነን ነው የምንለው። ገብቷል። ዜጎች ወይም ደግሞ አረብ ሀገር ያሉት እህቶቼ ያሳስቡኛል ካልክ ዛሬ ስትጣላ አይደለም የነገር መታረገው። የኡነት ስለነሱ ማሰብ ስለነሱ እንባ መጥረግ ያንተ አላማ ቢሆን ዋይስታውን ይሄን ሁላ ዙር እስከሚበሉ ድረስ ዝም አልክ። ሲሞቱ እንኳን መቀበር የላቸውም ብለህ በኢትዮጵያ ባህላዊ እቁብ በሚል ግን በውጭ ሀገር ኢንሹራንስ ላይፍ ኢንሹራንስ በሚል በየወሩ ከአረብ ሀገር ልጆች ብር ባንተም አማካኝነት ነው ማስታወቂያ ስትሰሩ የነበራችሁት። ታውቃለህ፣ ላይፍ ኢንሹራንስ ቢሮ አላቸው፣ ታክስ ለመንግስት ይከፍላሉ። ያንን እንዳትከፍሉ እቁብ በሚል ወይም ደግሞ እነሱ እንትን ሲያደርጉ ምናምን ብላችሁ በወር ታስከፍላላችሁ። መተው ሊቀበሩ እኔ ላይፍ ኢንሹራንስ ሲኖረኝ ለመቀበር ብቻ አይደለም፣ ከተቀበርኩም በኋላ ለልጄም የሚደርሰው አለ። ስራም ራሱ መስራት ቢያቀተኝ አትችልም መስራት ተብሎ በዶክተር ከተጻፈልኝ እዳ እንኳን ካለብኝ ከጎኔ ይቆማል። this is life insurance። ገብቷል። የምትናገራቸው ነገር እውነትን ቢኖራቸው ግን ያንተን ጥቅም ያማከሉ ናቸው። ያንተን ጥቅም ያማከሉ አንተን ስትናገረ ነው ይሄን ሁሉ አመት እንትን ሲሉ ያልተናገርከው። ገብቷል። ዘሴ ሰዎችን ነቅለሽ ታስወጫለሽ። አንቺን የሚናገሩ ሰዎች ሲሆን በቃ ሁሉም አንቺ ጀግና ነሽ የሚሉትሽን ብቻ ነው የምትወጪው። ሰው ዊዛውት ቤኔፊት አንድም ጥቅም ሳይኖርሽ ያለውን ነገር እንደማታረጊ ጠንቅቄ አውቃለሁ።
በዚህ አጋጣሚ ደስተኛ ነኝ። በማስታወቂያ ቀድመሽ ምናምን ብር ስለምታገኝ እኔ ደግሞ አሁን በማስታወቂያ በነፃ እየሰራሁላቸው ነው። የተናደድሽው ለዛ ነው። ለአረብ ሀገር እህቶቼ ሱቅ ላላቸው ማንም ለማያቸው ሰው ለማይጋብዛቸው ሰዎች 1 ሰውና 8 ሰው የሚያያቸውን እህቶቼ በነፃ ነው እናስተዋውቁ እያልኳቸው እያዘመንኳቸው ነው፣ እውቀት እየሰጠው። እኔ ቤት ስትመጡ ይሄ ለአንድ እንትን 40 ሺህ ከፍለሽ አይደለም የምታስተዋውቂ። ተስፋዬ ይሄ ባነሳው ነገሮች ላይ ማውራት መጫወት የምትፈልግ ከሆነ በኋላ ላይ ከፈለክ ግባ፣ ካልፈለክም እኛ ልናወራ 9 ሰዓት ልናወራ ስለመጣ ለማውራታችን አይቀርም። ነፃ ነው። በቃ አንቺ ሰርተሽ መለወጥ ያለብሽ ነው። ከልብ ስትቆሚ እንደዛ ትሰሪያለሽ። ከነዛ ምስኪን እህቶች ላይ ምንም አልቀበልም። እዛው አረብ ሀገር ከሆኑት ላይ እንደዚህ 50 ሺህ ብር 40 ሺህ ብር ከሁሉ ገስት ላይ ለሚቀመጡት ሰዎች ስራ ካደረግሽባቸው፣ እኔ ደግሞ በነፃ ሳስተዋውቅላቸው ለምን ትናደጃለሽ ነው ችግሩ? ምንድን ነው? እኔ ስለምታስተዋውቂው ብር እሷ ብዙ ሆነላት። 40 ሺህ ብር ስንት ዶላር ነው? በምንኛ ነው የምትቆጥሪው? እኔ የምሰራው ስንት ዶላር እንደማገኝ ታውቂያለሽ ወይ በሳምንት? በምንኛ ነው የምታስቢው እህቴ? ያለሁት ሶማሌ ክልል መስሎሽ ነው? የሆነ በረሃ ውስጥ ያለው መስሎሽ ነው? ስራ አጥቼ ምናምን ሊቢያ ላይ እየተንከራተትኩ ያለው መስሎሽ ነው ይህንን ያወራሽው እህቴ? በነፃ እንደሚሰራ ሰው፣ ዋጋ እንደከፈለ ሰው ዊዛውት ቤኔፊት ናቲንግ። አበባም ታብታብ የሚያደርግልሽ አረብ ሀገር ሰው ነው። የተለየ ነገር እኮ አይደለም። ያንን ቅር ብሎኝ አንቺ ማግኘት የሚያበሳጨኝ እንደዚህ 80 ዩኒቨርስ አይተሽው ስለማታውቂ ይሆናል። ዩኒቨርስን እኔ ጌም መጫወት ፕላኔ ቢሆን ኖሮ እንዴት እንደሚጀነጀን እንዴት እንደማስመሰል እንደሚቻል ከአንቺ በላይ አውቀዋለሁ። ፕላኔ እሱ አይደለም፣ በላቤ ማደር ስለምፈልግ ነው። ገባሽ አይደለም? እኔ በይፋ ለእንትኔ እንደዚህ እንደሚሆን ለልጄ እንደዚህ ቢሆን ምናምን አይደለም። ለልጄ ወጥቼ ለምንኩበት ጊዜ የለም። ንገረኝ ካልሽ እንግዲህ እውነታዊ ነው። የመረረሽ ብትውጭ ላይፉ ትዳሩ ምናምን እንደዚህ ተንዘላዝላችሁ በሚለው ነገር እንግዲህ ጀርባችን ሲፋቅ ያለንን ታሪክ እናወጣዋለን። ከዛ ውጪ ማለት ነው እንደዚህ በትዳሩ ላይ ማግጦ እንደዚህ ምናምን ትከፍላለህ፣ ብሌን ትከፍላለህ። ሲያጨሳየ ነው እንደዚህ ሲጋደማየ ነው። አንሶላ አንጥፍልኝ አልኩ፣ የቤር ወክፈልልኝ አልኩ። ምን አባታችሁ አገባችሁ? ጀርባችሁ ሲጠና ምናምን በቃ ፍጹም ባህታዊ ወይም ደግሞ የገዳም ሴት ሆኖ ያሳለፈ ይመስል ለትዳራችሁ ሳትታመኑ እንደዚህ ማይረባ ሰው እንደዚህ ሆነ። አስረስ በቀለ መሰለኝ ጋይስ ድምፁ ሲቀየር አስረስ በቀለ ቼሪ እንዴት ነው ምናምን እንዴ ዳንኪራ ጨፍረን ስንጨርስ ስፓናቶ ሆነን ስናበቃ ጡረታችን በመከበሪያው ሰዓት ጨዋጨዋ ስለተጫወትን እንዴ ምን ሆነሽ ነው? እኔ እኮ ያረዳልኝ የፈለገኝን ባገላብጥ ምን አገባሽ? የፈለግኩትን ቺክ ባማረጥ ምን አገባሽ? እኔ ለምቼው ሰው አንቺ ምን አናደደሽ? እንደዚህ ተነጋገር ደስ የሚለው አሁናቸው ማሞቻችሁ ራሱ ቆንጃቸው ማመስ ነው። አሁን ራሱ የሆነ ተስፋዬ ግን ሲናገር ትንሽ የፊት ሪያክሽኑ እንደዛ ምናምን ይላል። እስኪ ዛሬ ነው ኮማይ ተነቃብኝ አይደል? አየሽ ችግሩ ምንድነው? የሰው ላይፍ እኔ ልምራ የምትሉ ሰዎች ናችሁ ችግር የምታመጡት። መናገር ማንችል የሚመስላችሁ ልጆች አላችሁ። በዚህ አጋጣሚ ለመሳደብ ዲግሪ አይጠይቅም። እሺ ዲግሪ አይጠይቅም። ለመሳደብ ባለጌ ለመሆን ዲግሪ አይጠይቅም። ለማወቅ ነው ዲግሪ የሚጠይቀው። ለመማር ለማስተዋል ነው ዲግሪ የሚጠይቀው። ከአራተኛ ክፍል የእባብ ስዕል አይታችሁ ትምህርት ያቆማችሁ ወይም ቴክኒክና ሙያ ሳይሰካላችሁ የከረማችሁ ሰዎች እኔን ጅጅ ለማድረግ አትሄዱ። እድሜ የምበልጥሻል። አትሊስት የሚሳደቡ ሰዎችን አፍርተሽ በቃ የእንትን ሰራዊቶች አሉ። በቃ ወንዝ የሆኑ ስትቀጅላቸው እንትን ያሉ ማለት ነው። እነዚህም ሲደርስባቸው እንትን ይላሉ። አሁን በጣም ችግሩ ምንድን ነው?
ጀሌ ሆነው የሚከቡሽ ሰዎች ችግሩ አልደረሰባቸውም። አየሽ፣ በእውቀት ማነስ 200 ሺህ 300 ሺህ ብር ሲበላባቸው እህቶቻችን ይሄ ህመም እዚህ ጋር የሚያሽቋልጡልሽ ሰዎች ቢሸወዱ ኖሮ አገር እያያዝ ነበር የሚሉት። 280 ሺህ ብር በእናንተ እጣ ምክንያት ተበላው የሚሉትን እንዴት ነው የምታስተናግጂው ነው ጥያቄ። ድርጅታዊ ነገር የሚቀንስ ጥያቄ የሚያመጣ ነገር ሲሆን አትሰሪም። በዚህ አጋጣሚ እኔ ስም አልጠራሁም። እጣ ብዙ አትቁረጡ ነው ያልኩት። አሁንም ደግሜ እነግራችኋለሁ፣ አነቃችኋለሁ። አንቺም ታነቂያቸው የለ እጣ ደግማችሁ አንድ ነው እድል። የ200 ሺህ ብር እጣ አትቁረጭ እህቴ። ለሌላ ቦታ ስመክር ልክ ነኝ፣ አንቺ ጋር ስትሰሪው ግን ልክ አይደለሁም። እድል አንድ ነው። 200 ሺህ ብሩን እህቴ ስንት ዓመት ሰርተሽ ነው ያመጣሽው? ስንት ዓመት ሰርተሽ ነው ያመጣሽው? ሰው ፈልጎ ነው የሚቆርጠው? ኖ ሰው ፈልጎ አይቆርጥም። ሰዎችን እያዩ የሚሳሳቱ አሉ። በፊንቴክ ማስታወቂያ የምናውቃቸው ሰዎች የታሰሩት ድርጅቱ ህጋዊ ሳይሆን ፍቃድ ሳይኖረው ቀርቶ አይደለም፣ ህዝብ አምኖ ስላሳሳታቸው ነው። ስላሳሳታቸው ብቻ ሳይሆን ራሱ የወሰዱት ሰዎች ራሱ ዊዛውት ምን ነው የሚባለው ወለድ ከወለድ ውጪ ነው ብሎ የመጀመሪያ ክፍያ ላይ ዊዛውት ወለድ ተቀበለና ከዛ በኋላ ባንኩ አሰራሩን ቀየረ በሚል 30% ነው 20% ወለድ እንዲከፍሉ ተደረገ። የመጀመሪያ ማስታወቂያ ሊሰራ ስለተፈለገ የመጀመሪያ ተረካቢዎች እነሱም ደግሞ ወለድ ነፃ ነበረ ኮንትራታቸው ማለት ውላቸው። ከዛ በኋላ 15 ነው 20% በየወሩ እንዲከፍሉ ተደረገ። ግን እሱንም ማናየበት ብለው ያው እጃቸው ይገባ ያልገባም አለ አይደል እንደ ሻሻ የተሰሩት ይሄው መኪና ጅቡቲ ደርሷል መጣ ይሄው ሊያርፍ ነው ኑ ተረከቡ ምናምን እንዳልተባለ ማለት ነው። የመጀመሪያውን ዙርማ መስቀል አደባባይ ላይ ምን አደባባይ ላይ በስነ ስርዓት እኮ የሚረከቡ ሰዎች ተረክቧል። ለምን ፕሮፓጋንዳ ኦዲት ለማድረግ አይደለም። ለዛ ድርጅት እኮ የተቋቋመ እንትን አለ፣ ሲቪል ማህበራት ይባላል። ህጋዊ ሆኖ የሚሰራ ድርጅት ነው። እኔ ድርጅቱ እንደዚህ ነው እንደዚህ ያደርጋል ምናምን ኖ እጣ በሚል ሂደት ውስጥ ጋምብሊንግ አትጫወቱ እህቶች። ዲና ሙፍቲ ነው የሚባሉት አይደል? መሲ ወደዛ ያ እነሱ አመለጡ። እኔ በጣም ነበር ያሳሰበኝ። ቴንክ ዩ ያ ብዙ እጣ አትቁረጡ። ምንድነው ክፋቱ? መሲ አጠራቅሚ ይሄ የምትሰጪውን ጊፍት ከረዋን ጋር ጌም አለን የሚመጣው ምን ነው የሚባለው ሐሙስ ኔክስት ዊክ ከረዋን ጋር ጌም አለን። እሺ እንዳሰጪን ኪስ አጠራቅመሽ 10 ኪስ ቢሆን ሰጫታለሽ። አንቺ መቼም ከኪስና ከካርቶን አታልፊ። ያ የእውነት ያንን ደረቅ ካርቶን ማምጥተሽ መተሽ እዛ ቴክስት ላይ ትደፊባታለሽ። ሌላ ምን ይጠበቃል ብለሽ ነው ካንቺ። ያ ዛሴት ያ እድል ከሆነ ሊደርስሽ ይችላል። በቃ ካልሆነ ግን 50 ዕጣ ገዝቼ 50 ዕጣ ስንት ነው ስል 100 ሺህ ብር ኦኬ። መጀመሪያ አልተሳካልኝም። አሁንም ደግሞ የሆነ ሰውዬ በውስጥ መጥቶ እንዲህ ያልገል ልቁረጥልሽ ብሎኝ 48 ሺህ ብር በላኝ። እህቴ እንዴት እየሆንሽ ነው? መጀመሪያ 100 ሺህ ብር ገዛሽ፣ ከዛ ላይ 48 ሺህ ብር ምን ለመሞከር ነው አንቺ እንደዚህ የምትታገየው? በቃ ማለት ያልደረሳቸው ብዙ ሰዎች አሉ እኮ። እነዚህ ሰዎችን ደሃ እያደረግናቸው ነው። ተስፊ ሲያወራ ግን ፓርላማ ነው የሚመስለው አይደል? የእውነት ፓርላማ ነው የሚመስለው። የፓርላማ የለም ክልሉ ካሁን በፊት ይላል። መሲ ክልሉ ካሁን በፊት ውሃ እንዲሰራለት ፕሮጀክቱን አስገብቶ ነበር። ፕሮጀክቱን ኦቦ እንትና ጉዳዩን ተቀበለ። የሚመልስልንም ሰው የለም። ነዋሪው ደግሞ እየጮኸ ነው ያለው። እኛ ምን እንበል? ጠቅላይ ወይ ይላል። ጠቅላዩ ይጽፏል። እንደዛ ነው ወሬ ነው የሚያወራው። የእውነት ፓርላማ ውስጥ ያለ ነው መስል። ከዛ ደግሞ ይነሳል። ክቡር እንትናችን ለምታደርጉላን ለመመለስ እዚህ በመገኘቱ በትህትና እናመሰግናለን። ባለፈው ጠፈር ላይ እንወጣለን ሁላችንም የፓርላማ አባል ተባብለን ነበር እና
ሄደንኛ ደግሞ ለነዋሪዎቹ አብስረን እየጠበቁን ነው እና ምን እንበላቸው እንወጣለን ወይስ አንወጣም ይጽፋል ዶክተር አብይ ዛሴት እንደዛ ነው የሚያወራው ጋይስ ረበስባብ ለኛ ቶሎ ቶሎ ቤት ግዴው ሰንበለት ትንሽ ይከብዳል ግን የእውነት ጸብ ስለሆነ እንስማ ምን እንሄዳ የት መሄጃለን ጋይስ በጊዜ ገባሁት እኮ እንጨርሰዋለን ብዬ በተስፋ አብዱ ያ በተስፋ ብለን ከመጣ እንዴ ለአንድ ቤት መውጣቱ መሰጠቱ እኮ አይደለም የሚታየው መሰጠቱማ እኮ የደረሳቸው ልጆች አሉ ችግር የለው ሌሎቹን እያደዩ ግን ቢዝነስ አይደለም ነው ሰርተው የሚለወጡበትን ነገር መፍጠር ይሻላል እቁብ ቢገቡ ይሻላል ዞሮም ዘግይቶም ቢሆን ይደርሳቸዋል እቁብ ግቡና ተረዳዱን ያልኩት ሙሉን ካልሰማሽ እዚህ ጋር ግን እጣው ከሄደ ነው አይመለስም የ100,000 ብር ስትቆርጪ በዛው ጠፍቶ ነው የሚቀረው ካልደረሰሽ ያ ማለት ደግሞ የስንት ወር ድካምሽ ነው የ2,000 ብር እጣ ቤት ይደርሰኛል ብለሽ ከምትቆርጪ በ200 ብር ዞን ተንቦላ ተመሳሳይ ነገር አለው እዛ ሞክሪ በ200 ብር ወይም ደግሞ በ1,000 ብር 5 እጣ የቤት የሞተር ምናምን ተብሎ የሚዘጋጅ ሌላ አለ ብዙ እጣ ያለው አማራጭ ያለው ለምንድነው 100,000 ብር የምትቆርጪው እጣ ይወጣልኛል ልጅ ጥፋቱ ምኑ ጋር ነው ይሄ ጥፋቱ ክፋቱ ምኑ ጋር ነው ይሄ ተስፍሽ ሌላ የተደባበቃችሁት ምስጢር የለም ከሎተሪው በስተቀር ለመዳም ልጅ የተሰበሰበ ብር ለሌላ ተላልፎ የተሰጠ የለም እንደገና ደግሞ የለም እንደዚህ አይነት የመሳሰል ሰው እያስመጣችሁ ለራሳችሁ የደላላና የምናምን እየወሰዳችሁ ከዛን ችግር ሲደርስባት የኢትዮጵያ ኤምባሲ የለም እንዴ ለሀገሩ ለህዝቡ አይጨነቅ ብላችሁ የችግርና የችግኝ መትከያ ይመስል ግብርና ይመስል የኢትዮጵያ ኤምባሲ ላይ ነገር እያመጣችሁ በጋራ የዘፈዘፋችሁት ነገር የለም የመቅበሪያ ብር ብላችሁ የሰበሰባችሁት ብር ከዛም ብሩን ለራሳችሁ ተከርቸም አርጋችሁት ከዛ ምን አለ ኤምባሲው አስክሬኑን እንኳን ቢልክ ብላችሁ ገና ለገና ሚዲያ ደወሉልን ብለው ቴሌፎን ስለሚያነሱ በጋራ ተረዳርታችሁ ጥሪ ያረጋችሁ ቴሌፎን የለም እንጅሩ ሙጫዮ ጉርበዮ ምን ነው ከጣውት ውስጥ አሁን ገብቶናል እኮ ጣው ለነገሩ መጀመሪያም ገብቶናል ያ አንድ ሰው አንድ ጣል መግዛት ፈልጓል 10 ቢገዛ እኔ ምን አገባኝ እንደ ሰው ይሆነ የሚወሰነው እንዴ እህቶቼን ፕሮቴክት አደርጋለሁ የምትል ልጅ እየተጎዱ ብሶት እየደረሰባቸው በዚህ ከዛው እህቴ ሀቢባ ቀዝቃዛ ወላፈን ጸብ ማለት ይሄ ነው ጋይስ እህቴ ነው የሚላት እኮ የእውነት አሁን በምንድነው እህትነታችሁ ይሄ ራሱ እኮ ፌክ ውሸት ነው አሁን ምን ናት እህትች በምንድነው ያዛመዳችሁ ኢንተርኔት ነው ወይ ዲኤንኤያችሁ ነው የደማችሁ የተወሰኑ ጸጉር ቼክ ያረጋችሁ ቲክቶክ ላይ ነው ወይ ወይስ በዋትስአፕ ነው ወይ የእውነት በአባት ወይስ በእናት ራሱ ማይ ሲስተር ፍሮም አናዘር ማዘር እንኳን ቢሆን ምንም ሳትግባቡ የተግማማችሁ ሰዎች የምን እህቴ ነው ስሚ አንቺ ድንክ እያልክ አታወራም እንዴ ሐላል የምን ቆሼ ቆንበሬ ጨዋታ መጫወት የምን አንቺ ንፍጣ ማላውቅሽ መሰለሽ ወይ ድንክ ሲም ካርድ ስምሽን ቄስ ይጥራውና ነው የሚባለው እህቴ እናቴ ትመጣ አሁን እህቴና ለእህት እንደዚህ ነው የሚነገረው እግዚአብሔር ለራስ እንኳን እንደዚህ አይነገር ኩባያ ይባላል እቺ ዴሮሽ ሚሪሪ ጣሳ የሆነ ሴት ወፍራም ቀጭኑስ ኪዲናት ምንድነው አይ እህቴ አይደለም ዝም ብለ የለም አይ ምናምን ነገር ናቲንግ አይ የተሰማችሁን ስሜት መቼ ነው የምትኖሩት እኔ ልባችሁንና ሳምባችሁን የሚጠብቅ ድመት አለ እንደ ሰማይ ቤት ጋይስ ድመት አለ
በአደራ የምታስቀምጡለት ጉበት ልብ ምትጠብቃችሁ ድመት አለ ሰማይ ቤት። እዚህ በስነ ስርዓት ካልተነፈሳችሁበት ደም ካረጫችሁበት ምን ሊያደርግላችሁ ነው የምታስቀምጡት? ማይኩሽ ይሁን ወይ ምንድነው እንደዚህ ተንፋክኮ መኖር ጋይስ? ይሄን እኮ ፌክነት ብቻ ለምኮ መንፋካክ ይባላል እኮ። ደብል ስታንዳርድ ምንም እህት አይደለችም ተስፍሽ። ዝም በለ እንተ ስሚ እያልክ አታውራም እንዴ? ወዳን የምትሰማው ሚዲያ ላይ ነው። ብር ሰርቃለች ማስረጃህን አምጣ ለሚለው ነገር ሰርቃለች የሚል ቃል እኔ አልወጣኝም። እህቶቼን ተጠንቀቁ ብያለሁ። ይህንንም የተበደለ ሰው ቤት መጥቶ ስንወያይ እጣም ቢሆን ጋምብሊንግ ነው ተጠንቀቁ ብዬ የምናገረውን ነገር ቆርጠው ልከውልሻል። 24 ሰዓት ሙሉ ላይቭ እንደሆን ሻቃለሁ። የተለየ ነገር የለውም። ሶኒ ላይቭ ላይ ስለምሆን አይታችሁ የመጀመሪያ ቀን የተነጋገሩ ቀን ሀቢባ ሆስፒታል ያላችሁ የሚል ወሬ አንድ ሁለቱ ሞዴሬተሯን አሰራችና ከዛ ፎቶ ለቀቀች። ካሁን በፊት የተመረመረችው ነው ከለቀቀችው ጋይስ ፎቶ ለቀቀች። ከዛ እርጉዝ ሴት እንዴት ትናገራለህ የሚል አድማውን ትፈልገዋለች። ገባችሁ? የእውነት እሷ እኛን እርጉዝ ናት ምንለው እንጂ እሷ መውለድ አትፈልግም። የእውነት ሀቢባ በዚህ ሳምንት አትፈልጊም ብሎ መውለድ አትፈልግም። እርግዝና በጣም የተመቻት ይሁን እርግጠኛ ነኝ ወልዳ እንኳን ጨርቅ ጠቅጥቃ ትመጣለች ብዬን ይጠብቃታል። ወልዳ አልወለድኩም ለማለት ጨርቅ ጠቅጥቃ ትመጣለች። እንደዛው ወፍራ ብርድ ልብስ ለብሳ ትመጣለች። ትንሽ ጊዜማ ሊነገድበት ይገባል። ይሄ እርግዝና አማረኝ ነው። አንበሳ አማረኝ ሲባል እናዋጣ ይባላል። አንበሳ ይላካል። እንትን ደግሞ ይባላል። ይሄ አበባ ብዙ አበባ ይረጭ። ከዛን ትመጣለች ደግሞ ልጄን ተገላገልኩ ወደለ እንኳን ተገላገልሽ አንበሳ። እንደገና ደግሞ ኡልመባህ ይባላል። ኡልመባህ ማለት ምን ማለት ነው? ከአራስ አንድ ሴት ስትወጣ ድግስ ይደገስል እንደዛ ኡልመ ይደረጋል። ከዛ ደግሞ የልጄ 80 ነው 40 እንደዛ ነገር ለልጄ ቁርአን ላስቀርላት ነው ወይ ደግሞ ክርስትናዋ ትላለች ትመጣለች። ከዛስ ልክ እሱን ስንጨርስ ደግሞ የሴቷ ልጄ ልደት ትላለች። እንኳን ተወለድሽ እንትና ቱትዬ ጥቁሬ ምናምን ይሏታል። ልክ እሱን ሳንጨርስ ሲመን ነው የምትለው ስሙ ሲመን ዛሬ ከተወለደ 6 ዓመቱ ትላለች። እንኳን ተወለደ እግዚአብሔር ያድግልሽ ለዚህ ያበቃልሽ። ከዛ ደግሞ ትመጣለች ባሌ የተገረዘበት ቀን ነው ብላ ደግሞ ትመጣለች። የቆለጡን ቅርፊት ከጎንደር ላኩልኝ ትላለች። እሷ እኮ የአብነት ልጅ ነው እኮ ልጁ እዛ የሰፈሯ የአዲስ አበባ ልጅ ነው እኮ ግን ሚዲያ ላይ ጎንደርነት ስለሚፈልግ ጎንደሬ ነው ብላ ግግም ትላለች። አንድ አይነት የሰፈር ልጆች ናቸው እኮ አዲስ አበባ አንድ አያውቁም እኮ ጎንደር ውሸቷን ነው። እሱም ያብነት እሷም እዛ ጌም ሲመጣ ቴክስቴል ቆይ ያ ዘጋውት ገባች። ከዛ ትመጣለች የተጋባንበት ዛሬ 12ኛ ዓመታችን። ወይ እንኳን እግዚአብሔር ተዋችሁ አንድ ላይ አመጣችሁ አንድ ላይ ተለጠፋችሁ። ይገባሉ ደግሞ አንድ 4 ገስት ላይ የእውነት እንዴት ደስ ይላል። ግን እንዴት ይሄን ሁሉ ዓመት አብራችሁ ልትኖሩ ቻላችሁ? ዳይኖሰር ሆኗል ትዳር ገባችሁ? ዳይኖሰር ሆኗል። የጠፋ ታሪክ ነው። ታሪክ 50 ዓመት እናቴ ሌለው ለምን አይጠይቋትም? ገባችሁ? ከዛ ደግሞ ትመጣለች ዛሬ ሰራተኛዬ ቤተሰቧ ሞቶ ተረዳች እና በጣም አዝኜ ለዛን ያረፈድኩት ትላለች። ደግሞ ወይ ምን ሆና ነው ደግሞ ትላለች። ቤተሰቧ ደግሞ ከንትን ነው ብላ የሆነ ሚዲያ ላይ ደመቅ የሚል ስም ወይ ኦሮሞ ትጠራለች ወይ አማራ ትጠራለች። ከዛን ይሰለፋል። ሀዘን ራሱ እንበቄ ታደርገዋል። እሷው ልደትና ሙት ዓመት ካላለቀባት ካገኘችበት ዚህ ሲስናይስ አይዲያ ግን ምን እንደሚመጣውላ እንደ ሜትሮሎጂ ዘጋቢ እኔ ይገባኛል። እንደዚህ ነገር በፍጹም ነገር ስሙኒ ብታወራ ማትሸውደኝ ሰው ብትኖር ነው ሀቢባ ናት። ስሙኒ
ሀቢባ ጠዋት ከመሬት ስትነሳ እግሯ ደንዝዞ እዛው ጋር ቀረች ብትለኝ ምንም የማታሳዝነኝ ሰው እግዚአብሔር ረዝማ ተገኘችን ብትለኝ ምንም የማትደንቀኝ ሰው ጭራሽ አጥራ እንኳ ጠፋች ከምድር ላይ ትታይ የምትሉኝ ምንም የማትገርመኝ ሰው ብትኖር እሷ ናት። ቀዳዳ ውሸት ያለች የነሱ ውሸት እኛ ባኮ ወደዛ ምናምን ብለን ስለምናወራ እነሱስ ቆሽ ብልብል አድርገው ያ ሊሆን ይችላል ምናምን ሲሉ በቃ ይባላል። ደግሞ ይሄ ስራ እየሰራ የለም ስራ እየሰራ የሚሰማ ሰው አለ አይደል? ከዛ ቦታ ላይ እንዳይሄድ ቁጭ ብሎ ካንተ ጋር የሚያሽቃብጣል። ምን እንደምታወራ እንኳን አይሰማ። ግን ሰው ቤት ስትሆን የሚያሰራራ ሰው የሚያወራ ሰው ትፈልጋለህ። ጀስት ብዙዎቹ ያንን እድል ለሚጠቀሙት፣ አንዳንዴ ደግሞ ወሬ እያወራ ስራ መስራት ከለመደብን ስራ መስራት ይደብራል። ባይዘው የሆነ ማትስማማበት ሐሳብ ላይ እንኳን ትገኛታለህ። እንደዚህ አይነት ባህሪ ከተጠናወት ሰው ስራ እየሰራ የማውራት ቴሌፎን መደወል በወሬ መስራትን የለመደ ሰው ምንም ነገር ስራ አይጥመው። የማይወደውን ሰው ወዶልህ ብሎ እዛ ቦታ ላይ የዶለተ መቀመጥ ምንም ስራ ከጨረሰ በኋላ ደህናውን ነው የሚል። እንደዚህ አይነት ባህሪ ያላቸው ሰዎች የሉ እያወሩ ስራ መስራት የለመዱ ሰዎች አሉ። እና አንድ እቺን ስራ አስተምሰራ ደስ አዋሪኝ የሚሉ ሰዎች እኮ አሉ። ሱስ ነው በጣም ሱስ ይሆንባቸዋል። ባይዘው ወይ እንደዚህ አይነት በጣም እንዳለ ብዙ እርግጠኛ ነኝ 60% ሴት እያወራ መስራት ነው የሚፈልግ። ብዙዎቹ ሚዲያ ላይ ዛሬ ያሉትን ነገ የማይደግሙት በእንደዚህ አይነት ስሜት ስለሚያወሩ ነው። ካንተ ጋሺ አብሮነትን የሚመሰርቱት ምን እያወራ እንደሆነ እንኳን አይሰሙ። እኔን እየረገጠ ከነሱ ጋር እኔን እየረገጠ መሆኑን ራሱ አያውቅም። እሱ አያውቅም። ስራውን መስራቱን ነው የሚያውቀው። 60% ሴቶች እንደዚህ ናቸው። 60% ዝም ብለው ሁለት ሰው ጋር ደውለው ደና ሰው ጋር ደውለው ካላነሳ የሚጠሉትን ንፍጣም እያሉ እየደወሉ ያ እንትን ይሉታል። እንትን ነው የሚሆንባቸው፣ ሱስ ይሆንባቸው። ሱስ ጓደኛችሁ ካላነሳ የረሳችሁት አብሮ አድገ አወከኝ አስታወስከኝ እያልክ ታወራለህ። እሱ ደግሞ አስታውሰኸው ናፍቀህ የደወልክለት ለመስሎ በሁለተኛው ቀን ሲደውል አንተ ሌላ ቦታ ነው ያለው። የለም እንዴ የእውነት አይገባውም እንዴ ምን አባቱ ነው የሚፈልጉት ትላለህ። ራስህ ፈልጋ አጠገብ ሄድ የእውነት ተዚህ ላይ ያኔ ማትሪክስ እንት እንዳመጣ ይባባላል። ወይ አረሳችኝም ውጪ ሀገር ሆና እንኳን አረሳችኝም ይላል እንግዲህ ሀገር ቤት ያለ ሰው። እሷ ግን ስራ እንድታሰራራት ብቻ ነው። በዛ ሰዓት ላይ እስቲ ጡትሽን አሳይኝ እንኳን ቢል አንተ ምን እያልክ ነው እያለች ነው የምትሰራው። ከዛ በኋላ ነው ይሄ ባለጌ የምትለው ከጨረሰች በኋላ ስራ ያ ምንም የምታወራው ነገር ደንታ የላትም። ጀስት ግን ሱስ ነው በነገራችን ላይ ያወራችሁ ስራ መስራት ሱስ ይሆናል። ያው እና ሚዲያ ላይ ብዙ ጊዜ ያንተ ሰፖርተር የሚመስሉ በእንደዚህ አይነት ባህሪ ውስጥ ያሉ ሰዎች ናቸው። እንደዚህ አይነት ሱስ ውስጥ ያሉ ሰዎች ናቸው። ይለቀሃል እንደገና ደግሞ እንዳስተማርከው ገብቷል። እንዳስተማርከው ነው እንደዚህ አይነት ባህሪ። ያው ዝም ብለህ እንዴ እኔ ከሰው ጋር ከማወራ ሬዲዮ አልከፍትም የሆነ ነገር አልከፍትም ምናምን ብለህ ራስን ካላሳመንክ ሱስ ይሆንብሃል። ግን ቶሎም ትወጣለህ ከእንደዚህ አይነት ልምዶች። ያ ከጀርባ እያማኝ ምንድነው ከጀርባ ሻማው የተቸገረች ልጅ መጣች። ባንቺ ድምጽ ኤዲት ተደርጎ ብር ተሳስታ ልካ ይሄው በዚህ አካውንት አስገብቼ ብላ ሙሉ ዶክመንት ላከችልኝ። ገብታ ላይ ብላ ስታለቅስ ነው እንደዚህ አታድርጊ። ለምንስ ይሄንን ሁሉ ወጣ ትሞክሪያለሽ? ከእጣ ውጭም ሌላ ነገሮች ማውጣታችሁ ካልቀረ ምን አባቱ በሉና ነፉ ካልቀረ በደንብ ነው እንጂ የምን እንትን ነው እንዴ መውጣት አለበት። እስኪ ሌላ ቪዲዮ ነው ወይስ ራሱ ነው? ያህል ሰዎችን እንደምትንቅ እኔ ጠንቅቄ አውቃለሁ። ሀቢባ ለጓደኞቿ እንደምትመች አውቃለሁኝ። ታስገባላቸዋለች፣ ጠርታ ቤቷ ነች። ከአንቺ አልጠብቅም ምናምን ወረድ ብላችሁ ሰውን ንቀህ እንኳን በሰው እንደማትከበር ታውቃለህ። የዘራውን ነው የምታጭደው። እንደገና ኮንፊደንስ ሳይኖር ሲቀር ከመሬት ተነሳ ሰው ትንቃለህ። እዛ ሴት እንደምትንቅ እርግጠኛ ከሆንክ
ብዙ ተጽዕኖ ወይም ደግሞ ሂጂ ከዚህ አንቺ ድንክ ምናምን ብላ ስላደገች ከሰው ያንኑ ነገር ስላካበተች ሰዎችን በእንደዚህ በማራቅ በጥላቻ በምናምን መንገድ እንትን ትላለች እንጂ መናቅ እኮ መናቋን ነው የሚያሳይ። ምክንያቱም ሰውን ንቀ በሰው ከበራለሁ ማለት የሌለ ከዱር እንስሳ ጋር ብትኖር ይሻላል። እዛ ሴት ቪዲዮ ይመላችሁ ለዛ ነው ባልቴት ስላልሆንኩ እኔ ማለት ነው። የሰዎችን ማነስ የምትፈልግ ብትኖር ሀቢባ ነች። እግዚአብሔር በሚያውቀው የምሬን ነው የምነግራችሁ። ሂዱ ግር በሉ ሲባሉ ደግሞ ግር ብለው የሰው ቢዝነስ የሚያበላሹ ልጆች ጀሌዎች ደግሞ አላት። በነገራችን ላይ የምትልኪያቸው ተሳዳቢ ልጆች ያንቺን ባህሪ ይዘው ነው የሚሄዱት። የሎሚ ፋሚሊዎች ሰው ሲሰድቡ አታገኛቸው። በእውቀት ማን ነው ሎሚ? እሱ ሎሚ ነው እንዴ ጋይስ? ሎሚ ነው እሱ። ማርኩ ሎሚ ነው። ተስፍሽ የሎሚ ቤተሰቦች አለ አይሳደው። እሱ ሎሚ ማርኩ ነው እግዚአብሔር ሁሉም ማርክ አላቸው። ለክ የእውነት አሁን ሎሚ ስንመጡላት ተስፋ የተዘለለን ነው የእውነት። እዚህ ኑሮ ላይ ሎሚ መጣል የእውነት ዩሮፕ እያለን ባግዳድ ያለን ነው የሚመስለው። መች የጦርነት ድምጽ ሰምተን እንዲህ የዘገነነን ፊት ነው የምናሳየው የእውነት። ንብ ባይዘወይ በጣም እንደዚህ ነው። ሎሚስ ምንድነው? አይተስብሽ ቅድም ንብ ማለት እንደዚህ ነው ብለህ ንብ ላይ እንከን እያወጣ ነበር። ሎሚ ያለ አይደል እንዴ? ማስቲሽ የሚስብ ጎዳና ተዳዳሪ ፊት ያረግ አስባችሁታል? ሀቢባ ወይም ደግሞ ተስፍሽ ሎሚ እየመጠጡ ብታገኟቸው